በቤቶም ሆነ በመኪናው ወይም በማንኛውም ስፍራ ላይ ሆኖ ኢንተርኔት እስካለው ድረስ ኢቢኤስ አብሮት አለ። በስልክ፣ በታብሌት፣ በኮምፒውተር፣ በቴሌቪዥንም ሆነ በማንኛውም ኢንተርኔት መጠቀም የሚያስችል የመገናኛ መሳሪያ ላይ የኢቢኤስ ፕላስን የ24 ሰዓት ስርጭቶች መከታተል ይችላሉ። ኢቢኤስ ፕላስ የተባለ ከዓለም አቀፋዊ ስርጭቱ በተጨማሪ የ24 ሰዓት ፊልምና ሙዚቃ ጣቢያዎችን አካቶ መጥቷል። ታዲያ እነዚህን ምርጥ 3 ጣቢያዎች ለማግኘት የሚጠበቅቦ በቀን 30 ሳንቲም የማይሞላ ማለትም በወር 8.99 ክፍያ ብቻ ነው። ለአመት ከፈለጉንም ደግሞ 2 ወሩን በነፃ እንሸልሞታለን። www.ebstv.tv ድረገጽ ላይ በመግባት ጌት ኢቢኤስ የሚለውን ሲጫኑ ወደ ኢቢኤስ IPTV አመልካች ገጽ ገብተው ሳይን ያደርጋሉ። ምርጫው በስልኮ አንድሮይድ ስማርትፎን ከሆነ ጉግል ፕሌይ ስቶር ላይ ኢቢኤስ ቲቪ ብለው ይጻፉና ይፈልጉ። ከዚያም ኢንስቶል የሚለውን በመጫን የኢቢኤስ የቀጥታ ፕሮግራም ስርጭት፣ የኢቢኤስ ሲኒማ እና የኢቢኤስ ሙዚቃ ለ24 ሰዓት አማርጠው ይመልከቱ። በቀጥታ በቴሌቪዥን መስኮት ፕሮግራሞችን መከታተል ካሻው ኬብል ደና ሰንብት ካሰኙት የዘመኑ ቴክኖሎጂዎች አንዱ የሆነው ጉግል ቲቪን መጠቀም ይችላሉ። እንግዲህ አሁን ኢቢኤስ በእጆ ነው። ኢቢኤስ የርሶና የቤተሰቦ ተቀዳሚ ምርጫ። ተመልካቾቻችን እንኳን ደህና ቆያችሁን። ዛሬ ይዘንላችሁ የቀረብነው ፕሮግራም ለህፃናት ልጆች ለአይምሮ የሚመች ፕሮግራም ስላልሆነ መልእክቱ በዚህ ሰዓት በቅድሚያ ወይ ካሉበት ክፍል ወይም ወደ ውጭ ወይም ወደ ሌላ ቦታ እንድትወስዷቸው በትህትና መጀመሪያ ጠይቃችኋለሁ። እስቲ አሁን ወደ መግቢያችን እንግባና ተመልሰን እንመጣለን። እንደ UNHCR ጥናት ከ2006 እንደ አውሮፓውያን አቆጣጠር ጀምሮ በሳይናይ ፔኒንሱላ በመስራቅ ግብጽና በእስራኤል ጠረፍ ላይ በሚገኝ አካባቢ የተባበሩት መንግስታት ብዙ ያልተጋለጡ ያልተዘገቡ ኢሰብአዊ ድርጊቶች ተፈጽመዋል ይላል። በግዛቱ እጅግ የተወሳሰበና የተጠናከረ የወንጀለኞች ቡድን የሚንቀሳቀሱበትና በክልሉ ከፍተኛ የሆነ የሰብአዊ መብት ጥሰት ግርፋትና ሰዎችን በሽያጭ በማስተላለፍ ወንጀል የሚፈጸምበት አካባቢ ነው። ቁጥሩ በእርግጠኝነት ባይታወቅም በግምት ከ2009 እስከ 2013 እንደ አውሮፓውያን አቆጣጠር ከ25000 እስከ 30000 የሚሆኑ የዚህ አስከፊ ጥፋት ሰለባ ሆነዋል። በሳይናይ የሚደረገው የሰዎች ሽያጭ ንግድ ኢንዱስትሪ በግምት $622 ሚሊዮን በላይ ህገወጥ ንግድ ተጠቃሚ ሆነዋል። Human Rights Watch በግምት ከ2009 እስከ 2013 በዚህ የሰው ለሰዎች ንግድ በትንሹ እስከ 10000 የሚሆኑ ህይወታቸውን አጥተዋል ይላል። የአውሮፓውያን ፓርላመንት እንደገመተው በሺ የሚቆጠሩ ሰዎች በምዕራብ ሱዳን ታግተው ወደ ግብጽ ተወስደዋል። ብዙዎቹም በግርፋት ተደፍረዋል፣ አካላቸው ተቃጥሏል። በአጠቃላይ ኢሰብአዊ ድርጊት በሳይናይ በረሃ ተፈጽሞባቸዋል ይላል። በዚህ የሰዎች ለሰዎች ንግድ ዝውውር መረብ ወይም ኔትወርክ በየአመቱ ከ10000 ሰዎች የሚቀጠሩ በሰብሳሃራን አፍሪካን ሀገሮች ማለትም በከፍተኛ ቁጥሩ ኤርትራውያን እንዲሁም ኢትዮጵያውያን የሶማሌና የሱዳን ዜጎች ህይወታቸውን ለአደጋ ጥለው በዚህ አደገኛ ረጅም ጉዞ በረሃና በሜዲትሬኒያን ባህር በትንሽ ጀልባ አቋርጠው በየመን በሊቢያ ወደ ሳውዲ አረቢያና ኢሮፕ ለመግባት ይታገላሉ። ብዙዎቹ ተጠቂዎች በገዛ አገራቸው ዜጎች ደላሎች ተሽጠው በአሸጋጋሪዎቻቸው እጅ ላይ እንዳሉ ይሞታሉ። እስራኤል የአፍሪካን ስደተኞች በተመለከተ የራሷን የተለየ እርምጃ ወስዳለች። ይህም ከ240 ኪሎ ሜትር የሚደርስ አጥር በድንበሯ ላይ በመዘርጋት በወታደሮች መንገዱን ታስጠብቃለች። እንደ Human Rights Watch ገለጻ ግብጽና ሱዳን ይህንን ሰው ለሰው ንግድ እንቅስቃሴ ለመግታት የሚወስዱት እርምጃ በቂ እንዳልሆነና በሁለቱም አገሮች ደላሎችና አሸጋጋሪዎች እንደልባቸው እንደሚንቀሳቀሱ ይታወቃል።
ይህ የሰው ለሰው ንግድና እንዲሁም ባርነት በአፋጣኝ ሊቆም እንደሚገባ ብዙዎች ቢያምኑም ችግሩ እንዳለ ነው። ይህ ችግር የነዚህ ሀገር መንግስታት ለዜጎቻቸው ስራን መስክ በመክፈት የኢኮኖሚን ማሻሻል የሰብአዊ መብት ጥበቃና ነፃነት ቢሰጡ እንደሚረጋጋ ይታመናል። የአፍሪካን ስደተኞች ችግር ለመፍታት የሀገራቱ መንግስታት ከሚወስዱት ኃላፊነት ባሻገር ዜጎች እንደ ዜጋነታችን የችግሩን መፍትሄ ለመሆን የየራሳቸውን ጥረት ሲያደርጉ መታየት ተጀምሯል። ዛሬ በዚህ ጅምሮ ጥረቶች ጥቂቶችን ለእናንተ እንደምሳሌ ለማቅረብ አሰብን። የነዚህን እህቶቻችንና ወንድሞቻችንን ልጆቻችንን ስቃይ እንድናቃልል ኃላፊነቱን እስቲ ሁላችንም እንሸከመው። እስቲ ወደ ፕሮግራሙ ልሰዳችሁ። ተመልካቾቻችን እንግዲህ መግቢያችን ላይ እንደሰማችሁት ከሆነ ይህንን ትልቅ ችግር አይምሮን የሚረብሽ በአሁኑ ጊዜ እንዴት ሊሆን ይችላል ብሎ በጣም የሚከብድ ሁኔታ ነው የተመለከትነውና ለዚህ ችግር መፍትሄው በጣም ብዙ ደረጃዎች ብዙ ክፍሎች አሉት። የመንግስታት ኃላፊነት አለ፣ የዓለም አቀፋዊ በጎ አድራጊ ድርጅቶች ኃላፊነት አለ። ከዛ በኋላ ደግሞ የኔና የናንተ በግለሰብ ደረጃ ኃላፊነት አለብን የዚህ ችግር መፍትሄ ለመሆን ሰምተነው አይተነው አዝነን ብለን ጨርሰን ምንዘጋው ጉዳይ አይደለም። እህትና ወገኖቻችን እንደዚህ ሲጎዱ በአሰቃቂ ሁኔታ በባርነት ሲሸጡ ከዛም በላይ ደግሞ ለዘላለም የስጋ ብቻ ጉዳት ሳይሆን የአይምሮም ጉዳት እየደረሰባቸው unimaginable የሆነ በጣም ከባድ ስቃይ እየደረሰባቸው ለመንግስት ወይም ለሌላ አሳልፈን የምንሰጠው መፍትሄ ብቻ አይደለም ለማለት ያህል ነውና በዛን ተመልክተን ነው ዛሬ ጋበስኩላችሁ እንግዶች በየራሳቸው ለዚህ ሁኔታ የተጫወቱት ሚና አለና እነሱን እንደምሳሌ አድርገን ተመልክተን ወደ ራሳችን ደሞ አምጥተነው የኔስ ኃላፊነት በዚህ ላይ ምንድነው የሚለውን ነው በዚህ ፕሮግራም የምንመለከተውና እስቲ እንግዶቼን ላስተዋውቃችሁ። በመጀመሪያ በስቱዲዮ ውስጥ አቶ ጆሞ ታሪኩ አለ። አቶ ጆሞ ታሪኩ በዚህ በዋሽንግተን ዲሲ ውስጥ ለአንድ ትልቅ ዓለም አቀፋዊ የበጎ አድራጎት ድርጅት ዲዛይነር ሆኖ ይሰራል። ከዛም ደግሞ በስካይፕ በቅርብ ጊዜ ከ10 አመታት በኋላ ከግብጽ ወደ ካናዳ የሄደች እህታችን ወይዘሮ ነፃነት ደምሴ አለች። የሷን ገጠመኝ እንሰማለን። ከዛም ደግሞ እንደዚሁ ደግሞ ወይዘሮ ሰብለ ደምሴ በሚኒያፖሊስ ሚኒሶታ ውስጥ ነው የምትቀመጠው። እሷም ደግሞ ይህንን ታሪክ ሰምታ ይህንን ዜና ሰምታ ያደረገችው ወገንን ለመርዳት ያደረገችው ሁኔታ አለና ደግሞ ከሷ ሰምተን የሁሉንም እንግዲህ ምሳሌ ይሆነናል በማለት ነውና እስቲ መጀመሪያ ከጆሞ ልጀምር። አቶ ጆሞ ታሪኩ እንኳን ደህና መጣ። እንኳን በደህና ተጠበቃችሁኝ። መግቢያችን ላይ እንደተጠቀስኩት እንደዚህ አይነት ነገር ስንሰማ በተለይ በቅርብ ጊዜ ነው ባህር ውስጥ በጀልባ ሰው መስጠም ሲጀምር ናሽናል ሚዲያ አቴንሽን ሲሰጠው ይሄ ጉዳይ ነው። በአብዛኛው ጊዜ ለብዙ ሰው ራሴንም ጨምሬ ነው ምለው ምንድነው ይሄ ነገር ብለን መከታተልም የጀመርነው even though ይሄ ሲቹዌሽኑ ከአመት ወደ አመት እየባሰበት የሄደ ደረጃም ቢሆንና እስቲ ካንተ ልጀምር። የመጀመሪያ ጊዜ አይደለም እንደዚህ አይነት ችግር ስትሰማ ስታይ ወገኔን በብን በኩል መርዳት ይችላልው አቅሜ ምንድነው በዛ አቅሜስ ምን ኮንትሪቢዩት ማድረግ ይችላልው ለዚህ ነገር ብለ ከዚህ በፊት የዓለም ደቻሳ ታሪክ ላይ ቤሩት በሁላችንም በማስ ሚዲያ በዌብሳይት በምን በቪዲዮ አይተን እንደዚህ ተጎትታ ተገፍታ መጨረሻ ላይ ህይወቷ በሞት አልፎ የደረሰ ያን ጊዜ ከዛ ጀምረህ ነው እስቲ ምን ማድረግ ይችላልው ብለ የሰራው ነገር ነበር በዛን ጊዜ። እስቲ መጀመሪያ ስለዛ ዌብሳይት ስለፈጠርከው ስለ ክሬት ስላደረከው ዌብሳይት ምን አኮምፕሊሽ እንዳደረገ ስለሱ ትንሽ ብትጀምርና ብትነግረንና ከዛ ደግሞ ወደዚህ እናመጣዋለን ማለት ነው። እሺ እንግዲህ እኔ ስለዚህ ታሪክ የማይግሬሽን ታሪክ
ማወቅና መማር የጀመርኩት እንደ ሁሉም ሰው የዓለም ደቻሳ ቪዲዮ ሲወጣ ሳይ ደነገጥኩ። ያየሁት ነገር ረበሸኝ። በጣም ነው ያሳዘነኝ። በአንዱ በኩል ያዘንኩት ያው በራሴ ነው። እንደዚህ አይነት ነገሮች እንደሚደረጉ አላቅም ነበረ። ብዙ ሰው ሌባኖን እየሄደ ወይንም ሌላ የሚድል ኢስት አገሮች እየሄደ እንደሚሰራም ሁሉ አላቅም ነበረ። ግን ከዛም አልፎ አንዳንድ ቀጣሪዎችና ደላላዎች በዚህ ሀገር ያሉት ሌላ ሰው ላይ እንደዚህ አይነት ድርጊት እንደሚያደርግ አላቅም ነበር። ይሄን ቪዲዮ ያነሳውና ዩቲዩብ ላይ ያሰራጨው ሰው እንደሌሎቹ ማንደላከልኝ ረሳሁት። ግን ሳይ ያው በጣም አስደነገጠኝ። ግን ከዛ በኋላ አልፎ ራሴን መጠየቅ ጀመርኩ። ምንድነው ማድረግ የምችለው? እኔ ስራዬ ቀመቀን ዲዛይነር ነኝ። ከዚህ በላይ እንግዲህ በዚህ ስልት ምንድነው ማድረግ የምችለው? በራሴ ምን ማድረግ እችላለሁ የሚለውን ጥያቄ ስጠይቅ አንዱ የከበደኝ ነገር ይህንን ታሪክ ካየሁ በኋላ ሌሎችስ እንደዚህ አይነት ነገሮች አሉ ብዬ በጉግል ስፈልግ እውነትም ብዙ እንደዚህ የሚደረግበት በልዩ ልዩ ሀገር እንዳለ አየሁ። ግን አንድ ቦታ ሁሉንም አጠራቅሞ ይሄ ነው የሚሄድ ያለው ታሪክ የሚል ዌብሳይት አላገኘሁም። ፈልጎ እነዚህን ታሪኮች ማግኘት ደግሞ ከባድ እንደሆነ ተምሬያለሁ። ልዩ ልዩ ሀገሮች ይሄ ጥሩ ታሪክ ስላልሆነ የዜና መዋቅሮቻቸው አይናገሩም፣ ማሳየትም አይፈለጉም፣ እንዲወጣም ከሀገሩ አይፈልጉም። ስለዚህ እኔ ማድረግ የጀመርኩት እነዚህ አይነቶችን ሪፖርቶች ከየቦታው እየለቃቀምኩ ምን ያህል መጥፎ ነገር እንደሚሆን ማወቅ ስለፈለኩ ስቶሪዎቹን በሙሉ ማጠራቀም ጀመርኩ። አንዳንድ የሚያሳዝኑ ነገሮች ከተጠራቀመ በኋላ ዴታውን ደግሞ ሳይ አንዳንድ የሚያሳዝኑ ፋክቶች ከዚህ ማግኘት ችያለሁ። ለምሳሌ ከሁሉም ሄደው ሚድል ኢስት ከሚሰሩ ሰራተኞች አንደኛ ራስን በማጥፋት ኢትዮጵያኖች እንደሆኑ ከዚህ ዴታ ማወቅ ችያለሁ። ዌብሳይቱ ስሙ ምንድን ነበር? ዌብሳይቱ ሌላ ሰርቨር ላይ ስላለ የዌብሳይቱ ስም ረዘም ይላል። domestichelpabuse.crowdmap.com ነው። ሆፕፉሊ እናንተ ይሄኛው ፕሮግራም ሲያልቅ መጻፍ ትችላላችሁ። ዌብሳይቱ ሌላ ማድረግ የሚችለው ማንም መጥቶ ሪፖርት ማስገባት ይችላል። ከጋዜጣ የግድ መሆን የለበትም። አንድ ሰው ዱባይ የሚኖር ከሆነና አንድ ነገር ካየ፣ አንድ ሰው ሲጎዳ ካየ ወይ አንድ ሰው ጥሩ ስራ ካልሰራ ገብቶ ሪፖርት ማድረግ ይችላል። ግን ከዚህ አያልፍም። አሁን ትልቁ ችግር ችግሩን አወቅን፣ ለችግሩ መፍትሄ ማግኘት ግን በጣም ከባዱ ችግር ሆኖ ነው የተገኘው። ስለዚህ ሁሌ የምሰራው ነገር ይሄ ነው። ግን ከሌሎች ሰዎች ጋር አብረን ነገር ብናደርግ ሜቢ ችግሩን የሚፈታ ይገኝ ይሆናል ብዬ አስባለሁ። አሁን ይሄንን ስንሰማ በቅርብ ጊዜ እንዳየሁት እንዳልኩ አደጋ 911 የሚባል አዲስ ዌብሳይትም ተፈጥሯል፣ ክሬት ተደርጓል። አንተ ከጀማሪዎች ውስጥ አንዱ ነህ። ስለዛስ በዛስ ምን አካምፕሊሽ እንዲያደርግ የዛ አላማ ምንድነው? በምንስ የዚህ ችግር መፍትሄ መሆን ይችላል ብለህ ስላመናችሁበት ነው ይሄንን የፈጠራችሁት? አይዲያውን ያመጣ ሰው አፕሮች ሲያደርገኝ መስራት ትፈልጋለህ ወይ እዚህ ነገር ላይ? እንደዚህ አይነት ሀሳብ አለን። ዝም ብለን ቁጭ ብለን ከምንተው ወይ ዜናውን አንበበን ምንም ከማናረግ እና ከማዘን በላይ ከማረግ ለምንድን ነው ይሄንን ወስደን ወደ አንድ ነገር ለመለወጥ ማሞክረው ብለን አንድ አስሮቻችን ሆነን ተሰብስበን ይሄንን ነገር ተነጋገርን። ምን ማድረግ እንችላለን፣ ምን ማድረግ ደግሞ ቶሎ ማድረግ እንችላለን የሚለው ጥያቄ መጣ እና አሁንም ቢሆን ችሎታችንን ጠረጴዛው ላይ አስቀመጥን። እኔ ዲዛይነር ነኝ፣ ዌብሳይት ነው መስራት የምችለው። ሌላ ሰው እኔ ሜቢ ኤንጂኦዎችን ማገናኘት ይችል ይሆናል አለ። ሌላ ሰው ደግሞ ወይ እኔ እንደዚህ ኢንቮልቭድ የሆኑትን መንግስታቶች ላይ ሰው ላቅ ይችል ይሆናል። ሁሉም ነገር ሁሉም ሰው ጠረጴዛው ላይ ያመጣው ምንድነው ምንችለውን ለማድረግ ነው። እና የዌብሳይቱ ሁለት ወይ ሶስት አላማዎች አሉት። አንዱ የጠፋ ሰው መጥቶ ኢትዮጵያኖችም ሆኑ ኢትዮጵያኖችም ያልሆኑ
ዌብሳይቱ ላይ እንዲያደርጉ ነው። ዌብሳይቱ ላይ ፎርሙን ከሞሉ በኋላ እኛ ወስደን ዌብሳይቱ ላይ ፐብሊሽ እናደርገዋለን። ፐብሊሽ ካደረግን በኋላ ፌስቡክ እና ትዊተር ላይ ደግሞ እንለቀዋለን። ይሄ ደግሞ ከተደረገ በኋላ እኛ ከፐብሊኩ የምንጠይቀው ዋናው ነገር ምንድነው? ሼር እንዲያደርጉት ነው። ሼር የሚያደርጉበትና እኛን ይጠቅመናል ብለን የምናስበው አሁን ከሊቢያ የወጣ ሰው ካለ ወይ ሊቢያ ውስጥም ያለ ወይ የመን ውስጥ ወይ ሳውዲ ውስጥም ያለ የነዚህን ሰዎች ፎቶግራፍ ሳይ እንደ እኔ ይህችን ልጅማ ወይ ይህን ልጅ ወይ እስር ቤት አቸዋለሁ ወይ ሆስፒታል ውስጥ አቸዋለሁ ወይ አቋርጦ ጣሊያን ገብቷል ወይ ያለፈው ጊዜ እዚህ ነው ያየሁት እዛ ነው ያየሁት እንደውም መጥፎም ስቶሪ ከሆነ ወይ ህይወቱም ጠፍቷል ጎኑ ነበርኩ እንዲህ ሲሆን ብሎ አትሊስት ለቤተሰቦቹ ማለቂያና መደምደሚያ መስጠት እንዲቻለው because አሁን ካየናቸው ሪፖርቶች እንኳን ከገቡት ብዙ ሰው ይጽፋል አንድን ሰው 5 አመት አላየሁም 7 አመት አላየሁም እንግዲህ በራሶቻችን ዘመዶችና በልጆቻችን አይን እንኳን ብናየው አንድ ሰው 5 አመት እና 7 አመት ጠፍቶ ሲቀር እና አለማወቅ ምን ያህል ሊጎዳ እንደሚችል ማወቅ እንችላለን ይሄ ለመርዳት ነው እዚህ ሀገር ክራውድ ሶርሲንግ ይሉታል ለህዝቡ ይሰጡታል ህዝቡ ሪስፖንድ ያደርጋል እና ህዝብም እንዲተባበር ነው እኛ አስሮቻችን ብቻ ምን ፈታው ምንም ነገር የለም ህዝቡ ገብቶ አይቶ ተረድቶ አንድ ነገር አብሮን እንዲያደርግ ነው ሁለተኛው ነገር ማስተማር ምን ፈልገው ነገር አለ ልክ እዚህ ከጀርባችን እንደሚታየው ይሄ መንገድ ብዙ አደጋ አለው ስሙም የዌብሳይቱ አደጋ የተባለበት ለዚህ ነው መንገዱ ብዙ ይፈጃል አንዱ የሌላ የሰማነው ታሪክ ቢኖር በሞትም ልሞት ይቺን መንገድ ወስዳታለው ነው ግን ሞት በቀላል አይመጣም እዚህ መንገድ ላይ ብዙ ሰው ተሰቃይቶ ሲሞት ታሪኩን አይተናል በሚዲያም አይተናል ይሄ ሰው ያለውን ችግር እንዲያቅ እንፈልጋለን ሶስተኛው የተማርነው ነገር ፎርሙ ሲሞላ አንዳንድ ሰው እነዚህ አገሮች እንኳን የት እንዳሉ በትክክል አያውቅም ልጃችሁ የት ነው ወይንም ፎርሙን ሲሞሉ የት ነበር ልጃቻችሁ የታዩት መጨረሻ ሲባል አንዳንድ ሰው ትሪፖሊ የመን ብሎ ይሞላል ይሄንን ለማስተማር ነው መንገዱ ሩቅ እንደሆነ ክብደት እንዳለው እኛ ማንንም አይደለንም ውጡ አትውጡ የኛ ጉዳይ አይደለም ግን ይሄንን መንገድ ወስዳለው ብሎ አንድ ሰው እቺ መንገድ ለመውሰድ ዲሲዥን ካረጋ የሚመጣውን ነገር ደግሞ ማወቅ መቻል አለበት እኛ ለጎረቤቶቻችን አንድ መንገድ ላይ አደጋ ቢኖር እሳት ቢኖር በዛ በኩል እኮ አደጋ አለ በዛ ጋርማ አከደም ተጠንቀቁ ወይንም ነው ምንለው ምንም ይሄ ከባድ ነገር አይደለም እና እኛ የምናውቀውን ነገር ሼር ለማድረግ ነው አንዱ ለማስተማር ነው አንዱ ደግሞ ህዝብ ከተባበረን አሁንም የወጡ አገር ውስጥ በልዩ ልዩ ሚድል ኢስት አገር ውስጥ ያሉ ልጆች የሚያውቁት ነገር ካለ እናቃለን እንዲሉ ሌላው ደግሞ ከኤንጂኦዎች ጋር ፓርትነር አድርገን ለመርዳት ነው እንሰማለን ሁሌ ለምሳሌ ኩዌት ጠበቃ አለ አሁን ሚል ወሬ ሰምተናል አሁን እሱን ለማግኘት እየተሯሯጥን ነው ኩዌት ውስጥ ብዙ ልጆች ብዙ ችግር ውስጥ ይወድቃሉ ሜቢ ይሄ ጠበቃ ሊረዳ ይችል ይሆናል በብዙ ፊና እየተሯሯጥን ነው አንዳንድ ነገሮችን ለማስተካከል ዋናው ግን ኢንፎርሜሽኑን ለማውጣት ነው ማለት ነው this is ይሄ አለ በዚህ ብሎ የሰውን የችግሩ መፍትሄ ሰውን ለማድረግ ነው በፓርቲሲፔት በማድረግ ማለት ነው ይሄ አለ ብሏችሁ የምታቀርቡበት የኢንፎርሜሽን መድረክ ነው ማለት ነው እስቲ እረፍት ወስደን ስንመለስ ደግሞ ወደ ሰብለ እንሄድና ደግሞ ሰብለ ለዚህ ጉዳይ ደግሞ በዚህ ሁኔታ ላይ የተጫወተችውን ደግሞ ሚና ከሷ ደግሞ እንሰማለን ወደ እረፍት ወስደን እንመለሳለን በቤቶም ሆነ በመኪናው ወይም በማንኛውም ስፍራ ላይ ሆነው ኢንተርኔት እስካለው ድረስ ኢቢኤስ አብሮት አለ በስልክ በታብሌት በኮምፒውተር በቴሌቪዥንም ሆነ በማንኛውም ኢንተርኔት መጠቀም የሚያስችል የመገናኛ መሳሪያ ላይ የኢቢኤስ ፕላስን የ24 ሰዓት ስርጭቶች መከታተል ይችላሉ ኢቢኤስ ፕላስ የተባለ ከዓለም አቀፋዊ ስርጭቱ በተጨማሪ የ24 ሰዓት ፊልምና ሙዚቃ ጣቢያዎችን አካቶ መጥቷል ታዲያ እነዚህን ምርጥ 3 ጣቢያዎች ለማግኘት የሚጠበቅበው በቀን 30 ሳንቲም የማይሞላ ማለትም በወር 8.99 ክፍያ ብቻ ነው ለአመት ከፈለጉንም ደግሞ 2 ወሩን በነፃ እንሸልሞታለን
www.ebstv.tv ድረገጽ ላይ በመግባት ጌት ኢቢኤስ የሚለውን ሲጫኑ ወደ ኢቢኤስ አይፒቲቪ አመልካች ገጽ ገብተው ሳይን ያደርጋሉ። ምርጫው በስልኮ አንድሮይድ ስማርትፎን ከሆነ ጉግል ፕሌይ ስቶር ላይ ኢቢኤስ ቲቪ ብለው ይጻፉና ይፈልጉ። ከዚያም ኢንስቶል የሚለውን በመጫን የኢቢኤስ የቀጥታ ፕሮግራም ስርጭት፣ የኢቢኤስ ሲኒማ እና የኢቢኤስ ሙዚቃ ለ24 ሰዓት አማርጠው ይመልከቱ። በቀጥታ በቴሌቪዥን መስኮት ፕሮግራሞችን መከታተል ካሻው ኬብል ደና ሰንብት ካሰኙት የዘመኑ ቴክኖሎጂዎች አንዱ የሆነው ጉግል ቲቪን መጠቀም ይችላሉ። እንግዲህ አሁን ኢቢኤስ በእጆ ነው። ኢቢኤስ የእርሶና የቤተሰቦ ተቀዳሚ ምርጫ። ተመልካቾቻችን እንግዲህ ከአፍታ ቆይታችን ተመልሰናል። እንደጠቀስኩላችሁ ይሄንን በጣም ትልቅ ችግር በሁላችንም በመረባረብ መፍትሄ የምናመጣለት ችግር ነው ብለን ስላመንን ቅድም እንደጠቀስኩላችሁ የጋበዝኑላችሁ እንግዶች ይሄንን በተመለከተ ነውና እስቲ ወደ ሰብለ ሊሂድ። ሰብለ ሚኒያፖሊስ ሚኒሶታ በስካይፕ ነው ከኛ ጋር ያለችው። ሰብለ አንደኛ የመጀመሪያ ጥያቄው ላንቺ እንዴት ነው ስለዚህ ሁኔታ በምን አወቅሽ? ይሄ በተለይ በሲና በረሃ ላይ ስለሚደርሰው ሁኔታ በመጀመሪያ ስለዚህ ሁኔታ እንዴት አወቅሽ? አንቺም ደግሞ የተሳተፍሽበትን ያንን ገጠመኝ ብትነግሪን እስቲ ከዛን ጀምር። እሺ ለንግዚር ስጠልኝ። እኔ ነገሩ ማለት ይወራል፣ ብዙ ይሰማል፣ ብዙ ኢንፎርሜሽን አለ ውጪ። ግን ለኔ ለመጀመሪያ እንደኔ አድርጌ ጉዳዩን እንዳየው ያደረገኝን ታሪክ የሰማሁት ቮይስ ኦፍ አሜሪካ ላይ የዛሬ 2 ዓመት አካባቢ ማለት ነው። አንዲት እናት ታግዳ ተወስዳ ገንዘብ ራንሰም መኒ እየተጠየቀ ባለበት ሁኔታ ባለቤቷ ህዝብ እንዲረዳቸው የጠየቁትን ቃለ መጠይቅ ሰምቼ ነው በይበልጥ እስከዛሬ ከምሰማው በላይ እንደኔ እንዲሰማኝ ያደረገ የእሷ ታሪክ ነበረ። ምናልባት እናት ስለሆነች እኔም ልጆች ስላሉ ሊሆን ይችላል፣ ወይንም ደግሞ ባለቤቷ በጥሩ ሁኔታ ስለገለጹት ከስቃዩ ጎን ለጎን ይሄ ነገር እኔም ላይ ሊደርስ ይችላል እንድል ስላደረጉኝ የኔ የሆነ ሰው ሊደርስበት ይችላል ብዬ እንዳስብ ያደረገኝ ታሪክ ነበርና በዛ ምክንያት ነው የገባሁት እንትን ውስጥ እዚህ ነገር ውስጥ የገባሁት ማለት ነው። ምናልባት ያለፍንበትን መንገድ ትንሽ እንትን ለማድረግ ታሪኩን ከተናገሩ ከሰማን በኋላ የመጀመሪያው ነገር እንደኔ እንደ አንድ ግለሰብ እንደ አንድ ኢትዮጵያዊ እንደ አንድ ከሴት እንደተወለደ ሰው ምን ማድረግ እችላለሁኝ፣ ምን አይነት መፍትሄ መሆን እችላለሁ ለዚህ የሚለው ነገር ነበር። የመጀመሪያው ባጭር ጊዜ እቅድ እሷን ማስወጣት ነበር የመጀመሪያው እቅድ የነበረውና ስሟን ትነግሪናለሽ? ሰብለ ትግስት ትባላለች። ባለቤቷ መልካሙ ይባላሉና እሷን ለማስለቀቅ የተጠየቀው ገንዘብ መጀመሪያ የጠየቁት ገንዘብ 35,000 አሜሪካን ዶላር ነበረ። ያን ያህል ገንዘብ ለማሰባሰብ የሚታሰብ አልነበረም በእኔ አቅም አንድ ግለሰብ ማለት ነው። ግን ባለቤቷን ካነጋገርኳቸው በኋላ ትልቁ ፒስ ይመስለኛል ኢትዮጵያዊ ናት የሚለውን ነገር ያገቷት ሰዎች ማወቃቸው። ምክንያቱም ኢትዮጵያውያን ብዙ ጊዜ የሚወሰዱት ከክፍለ ሀገር የሚመጡ ልጆች ናቸው፣ ወደፊትም ወደኋላ ማለት የማይችሉ ማለት ነው። ደውሉ ሲሏቸው ወደ ዩሮፕ ያሉ ቤተሰቦቻችሁ ጋር አሜሪካን ሀገር ያሉ ቤተሰቦቻችሁ ጋር ደውሉ ሲሏቸው ምንም ኮንታክት የሌላቸው ሰዎች ናቸውና ብዙ ገንዘብ አይገኝባቸውም ከኢትዮጵያውያን ተብሎ ይታሰባልና ያ ነገር ያ ኢንፎርሜሽን ስለነበራቸው ኢትዮጵያዊ መሆኗን ሲያውቁ ከ35,000 ወደ 25,000 ቀነሱላት ማለት ነው። እሱም ቢሆን በጣም ብዙ ነው። ግን ባለቤቷ ተስፋ ነበራቸው። ተስፋው ግን ከምንም ተነስተው ሳይሆን ኢትዮጵያውያን ይረዱኛል በሚል እንትን ማለት ነው። እና ያው እኛም ያደረግነው ነገር እኔም የተወሰኑ ጓደኞቼ ጋር ተሰብስበን የመጀመሪያው ሰድነው እርምጃ ሰው እንዲያውቀው ማድረግ ማለት ነው። በተቻለ አቅም እዚህ ሀገር ያሉ ሚዲያዎች ታሪኳን የበለጠ እንዲናገሩላት ማድረግ። አትላንታ ያለው አድማስ ሬዲዮ፣ ቬጋስ ያለው ህብር ሬዲዮ፣ ኦባንግ መቲዮንም እንደዚሁ ኮንታክት አድርገን ነበር። ኢትዮጵያ እንደዚሁ ሸገር ሬዲዮ ላይ አድማስ ታዲያስ አዲስ ላይ እንዲቀርብ አደረግን። የተለያዩ ሰዎች አዌር እንዲሆኑና መርዳት የሚችል ሰው እንዲረዳት ማድረግ ነበረ የመጀመሪያው ስራችን የነበረው ማለት ነውና
ከስቶሪው ጋር ተያይዞ ግን ተአማኒነቱስ ምን ያህል ነው የሚለው ነገር አሳሳቢ ነበር። ውሸት ሊሆን ይችላል የምታውቂያት ካልሆነ ቫውች የምታደርጊው ነገር አይደለምና ያንን ለማጣራት አምነስቲ ኢንተርናሽናል ለንደን ያለው ደወልን። እዛ ስንጠይቃቸው ኮንፈርም አደረጉ። አምነስቲ ኢንተርናሽናል ዩኤንኤችሲአር እዛ ሱዳን ያለው ሸገራብ የሚባል ስደተኛ ጣቢያ ውስጥ ነበር የነበረችው። እነሱ ኮንታክት አድርገውናል። ልክ ነው ትወስዳለች፣ በዚህ ቀን በዚህ ሰዓት ተወስደዋል። 20 ምናምን ሴቶች ናቸው በዛ ቀን የተወሰዱት የነበረው ወደ ቤተክርስቲያን ሲሄዱ ነው የተወሰዱትና ተወስዳለች፣ ልክ ነው ሪፖርት ደርሶናል ብለው ኮንፈርም አደረጉልን ማለት ነው። ከዛ በኋላ ቀለለ። በተቻለ አቅም እርዳታውን ለመጠየቅ ድፍረት አገኘን ማለት ነውና እዚህ ከተማ ውስጥ ያለ አብያተ ክርስቲያናትን በግለሰቦችን ሁሉንም በሙሉ ነው ኮንታክት ያደረግነው ማለት ይቻላል። እግዚአብሔር ይመስገን ተሳክቷል እያስባለሁኝ። እና ከዛ አሁን ገንዘቡን መላክ ቻላችሁ ማለት ነው ለባለቤቷ? እንዴት እስከሳቸው ጋር ኮሚኒኬሽን ታደርጉ ነበር? እንዴት ነበር የምትገናኙት? ከእሳቸው ጋር በስልክ ነበር የምንገናኘው፣ ግን እሳቸው ጋር ገንዘብ መላክ በፍጹም የሚቻል አልነበረም። ምክንያቱም ያሉት የስደተኛ ጣቢያ ውስጥ ነው። ምንም አይነት ባንኪንግ ሲስተም የለም። ምንም የሚሆንም ነገር አልነበረም። ስለዚህም አጋቾቹ የተባሉት አካሄዱ ከሱዳን የመጀመሪያ የሚጣልፏቸው ሰዎች አሉ። እነሱ እንትን እያደረጓቸው ወደ 7 መኪና ነው የሚገለባበጡት እየሸጧቸው ማለት ነው። የመጀመሪያው ሰው $1000 ሊገዛቸው ይችላል። የሚቀጥለው ሰው 2000 እንደዚህ እያለ ከሱዳን ግብጽ እስኪደርሱ ድረስ ወደ 7 መኪና ነው የተገለባበጡት ማለት ነው። ምንም የሚያዩት ነገር አልነበረም። አይናቸው ተሸፍኗል። የት እንደደረሱም የሚያውቁት ነገር አልነበረም እና ባለቤትየው ጋር በስልክ ነበር የምንገናኘው። እሷ እዛ ስትደርስ ከሱዳን ጋር ግንኙነት መገናኘት እንደማይቻል ስለሚያውቁ እስራኤል ሀገር አንድ ጓደኛ ነበረቻት። በሷ በኩል ገንዘብ በሷ በኩል እንዲገኝ እንዲሰጣቸው ለማድረግ እሷ ጋር ደወለች ማለት ነው። ሰው ጋር ደውይ ሲሏት የመጀመሪያ ያደረገችው እሷ ጋር ነበርና እኛም ከሷ ጋር ነበር እስራኤል ከነበረችው ልጅ ጋር ነበር ኮንታክት የነበረን። ገንዘቡንም መተው የወሰዱት እስራኤል ሀገር ድረስ ነው። እስራኤል ሀገር ነው ገንዘቡን መተው የተቀበሏት ከልጅቷ ማለት ነውና ከባሏ ጋር እንደዚሁ እየደወልን እንዴት ነው ምክንያቱም ቶሎ ገንዘቡ እንዲዋጣ ለማድረግ እንትንም ገንዘቡን በደንብ ለማግኘትም ሲሉ እሷን እያስደወሉ ባለቤቷ ጋር ያው የገረፉን በሳት ያቃጠሉ ምንም እያሉ ያስጮሃት እንትን ያረጋዋል ቶርቸር ያረጋቸው ነበር እሳቸውንም እና ያንን ኢንፎርሜሽን ከሳቸው ነው የምናገኘው። ዛሬ ደውላልኝ ነበር ምናምን እና አንድ ጊዜ አድማስ ሬዲዮ ላይ ኢንተርቪው አደረጓት እንደውም እሷን ራሷንና ህዝቡን የጠየቀችው ነገር ብዙ ገንዘብ ነው አውቃለሁኝ ግን በቃ እንድሞት ጸልዩልኝ ነበር ያለችውና ታፍ ነበር ያንን መስማት ማለት ነው። ከዛ ሆነ ይሄን ያህል ገንዘብ ላገኝ አልችልም ቤተሰብም የለኝም ግን በቃ መሞት እንኳን ብርቅ የሚሆንበት ራስን መግደል እንኳን የማይቻልበት እነሱም የማይገሉበት መሀል ላይ የሆነ ከባድ ህይወት ነበር የነበረውና ያንን ስንሰማ የበለጠ ነው እንትን የሚያደርገው ነገሩን። አንድ ሴት ናት እሷ ከሷ ውጪ ደግሞ ያለውን ምን ያህል ሰዎች እንዳሉ ለማሰብ እንኳን እስኪከብድ ድረስ ነው የነበረው ችግር ማለት ነውና ከሳቸው ጋር የነበረን ግንኙነት ያው እንዲሁ ኢንፎርሜሽን ለመለዋወጥ እና የደረስንበትን ነገር በዛም ላይ ልጆች አሏት 2 ልጆች አንድ የ13 ዓመት ልጅና አንድ የዓመት ከ7 ወር በጊዜው ማለት ነውና እነሱም እንዴት እንደሆኑ ለመጠየቅ እንገናኝ ነበር። በገንዘቡ በኩል ግን እስራኤል ያለችው ጓደኛዋን ነበር የምናገኘው ማለት ነውና ከዛ በኋላስ ምን ሆነ? ገንዘቡ ተሰጠ ወጣች። የት ነው ያለችው ትግስት? አሁን ገንዘቡ እነሱ ከ25000 15000 ብር ተከፍሎ ነው የወጡት ያወጡልን ማለት ነው። 15000 ብሩን ወሰዱ። ወደ ግብጽ ወደ ካይሮ አደረሷት። ከሲና ወደ ካይሮ የ3 ቀን መንገድ ነው የወሰደባቸው። ካይሮ አደረሷት። ካይሮ ተቀመጠች። ካይሮ በነበረችበት ጊዜ እዛ ግብጽ ሀገር ውስጥ የነበረው ሁኔታ ጥሩ ስላልነበር ምንም አይነት የውጭ እርዳታ የሚገኝበት ወይንም እሷን ወደ ሌላ ሶስተኛ ሀገር የሚያሸጋግሩበት ምንም አይነት ሚንስ አልነበረም። ካይሮ ተቀምጣ ደግሞ ልጆቿን እንትን አድርጋ መቀመጥ ስላልቻለች የግድ ወደ ሱዳን መመለስ ነበረባትና ወደ ሱዳን ተመልሳ አሁን ሱዳን ናት ያለችው ከአንደኛዋ ልጇ ጋር ሱዳን ናት ያለችው። እስካሁንም ገና
ወደ ሶስተኛ ሀገር የመመለስ የመሄድ እድል እየጠበቀች ማለት ነው። አንድ እንግዲህ ሰብለይ በጣም መቸስ በእናትነቴ ስሰማው መቸስ ለአይምሮ እንዳልኩሽ በጣም የሚከብድ በጣም መቀበል ያስቸግራል። በዚህ ዘመን በአሁን ጊዜ የሰው ልጅ እንደዚህ በእሳት እየተቃጠለ እንደዚህ ልጅና እናት ተለያይተው በችግር በመከራ ኑሮን ገፋለው አሻሽላለው አሸንፋለሁ ወይም በተለያየ ምክንያት እነዚህ ሰዎች ወጥተው እንደዚህ አይነት ቦታ ላይ ይደርሳሉ የሚለውን መቀበል ለብዙዎቻችን ያስቸግር ይሆናል። እስቲ እንደው ካንቺ ጋር ለመጨረስ ያህል በጣም ትልቅ ሚስኮንሰፕሽን ወይም ትልቅ ሰው የማይረዳው ነገር ምንድነው? ስለዚህ ጉዞ እንግዲህ ጊዜ አጥፍተሽ የተከታተልሽው ነገር ነው ስለሆነ ነው መጠይቅሽና ሰው የማንረዳው አንደኛ እንደኔና እንዳንቺ አይነት ያለ ሰው የማይረዳው ነገር ምንድነው? በተለይም ደግሞ ከሷም እንደሰማሹ ከኢትዮጵያም ወይም ከኤርትራ ነው በአብዛኛው የሚወጣው ያለው ሰውና የማይረዱት ነገር ምንድነው ብለሽ ትላለሽ አንቺ? በእኛ እኔ በሁለት በኩል ነው ማየው። እኔ እንደውም እነሱ የማይረዱት ነገር አለ ብዬ አላስብም። ያውቃሉ፣ ያለውን ችግር ይረዳሉ፣ ያውቃሉ። ግን ከኋላ የሚገፋው ኃይል ከባድ ስለሆነ ችግሩ ከባድ ስለሆነ ወደፊት መሄድ ብቻ ነው የሚታያቸውና ያለ መረዳት ነገር አይደለም። በእኛ በኩል ግን እኛ ውጭ ያለ ነው ማለት እዚህ ፕሮሰስ ውስጥ ያለ ነው ሰዎች የማንረዳው አንድ ነገር አንደኛ ሪሌት አናደርግም ከስቶሪዎቹ ጋራ ቁጥሩን ማሳንሰን ነው የምናስበው። አሁን በቅርብ እንኳን የደረሰውን አደጋ እናውቃለን። በቅርብ በደረሰው አደጋ እንኳን ምን ያህሎቹ በስም ታውቋል፣ ምን ያህል ቤተሰብ እንዲያለ ችግር ልጆቻቸው ላይ እንደደረሰ ምን ያህል አውቋል። ብዙዎቹ ከክፍለ ሀገር ስለሚመጡ ቁጥራቸውን ስለማናቅ ብዙ ኢትዮጵያዊ የሚጎዳም ስለማይመስለን ያ ሚስኮንሰፕሽን አለ። ሁለተኛ ነገር ደግሞ እውነት ይሄ ነገር ሊደርስ እንዴት ይችላል ብሎ ለመቀበል እንኳን ከባድ ነው። በቃ እንዴት ሰው ይሄን ያህል ይንገላታል? ምናልባት ከስንት አንድ ሰው ላይ ነው የሚደርሰው። ይሄን ያህል እንትን አይደለም ብለን የምናስብበት ጊዜ አለ። ያ ራሱ አንድ ትልቅ ሚስኮንሰፕሽን ነው። ኤቭሪዴይ የሚያጋጥም ነገር ነው። ኤቭሪዴይ እየሆነ ያለ ነገር ነው። ሌላው ነገር ደግሞ ይሄን ያህል ገንዘብ ከፍለው መሄድ ከቻሉ ለምን ሀገራቸው አይሰሩም የሚባል ነገር አለ። ይሄን ያህል ገንዘብ የሚከፈለው የአንድ ጊዜ ኢንቨስትመንት ነው ለነሱ። የመጣ ይምጣ ይሄንን ሪስክ ወስጄ ግን የተሻለ ህይወት እኖራለሁ የሚባል እንትን ነው ለነሱ። ለኛ ግን ይሄን ያህል ገንዘብ ካወጡ ምን አለበት ሀገራቸው ቢሰሩ ብለን አቅልለን እንደውም እነሱ በምርጫቸው እንደሚገቡበት አድርገን የምናስብበት አጋጣሚ አለ። ይሄ አይደለም። ያቺ ገንዘብ አንዴ ነው የምትወጣው፣ በተስፋ ስለምትወጣ ማለት ነው። ከስርባታለሁ ተብሎ ስለማይታሰብ እኛ እንደ ቀላል አድርገን የምንኖረው ኑሮ ለነሱ ከባድ ሆኖ ስለታየ ማለት ነውና በእኛ በኩል የተሻለ ህይወት ፍለጋ ነው የሚወጡት። ለምን ሀገራቸው አይቀመጡም እንዲያለን እያቀለልን እኛን ከስቶሪው ለመለየት የምንጠቀምባቸው ሚስኮንሰፕሽኖች አሉ። እንደኔ ወጥተዋል። ከወጡ በኋላ የሚደርስባቸው አደጋ ከባድ ነው። እንደ ግለሰብ እንደ አንድ ሰው ምንድነው ማድረግ የሚጠበቅብኝ ማለት ነው እንጂ የሚያዋጣው ይሄበትን መንገድ አቃሉ ማየቱ ወይንም ያልሆነ ትርጉም ለዛ መንገድ መስጠቱ ጠቃሚ አይደለም ብዬ ነው የማስበውና ትልቁ ሚስኮንሰፕሽን ቁጥራቸውን አለማወቃችን ስለማይዘገብልን እነገሌ ተብሎ በስም ስለማይጠሩ ቀላል ይመስለናል እንጂ ኤቭሪዴይ የሚያልቀው ብዙ ነው። ሁለተኛው እንዳልኩት እንግዲህ ሰብለ እንግዲህ መቼስ በጣም እግዚአብሔር ይባርክሽ ስለስካውን ስለሰራሹ ስራ እንደምትቀጥይበት አምናለው እና መቼስ ለኛም ወደ ፕሮግራማችን መጥተሽ ስለዚህ ሁኔታ ስላንቺ ስለራስሽ ገጠመኝ ስላካፈልሽና አመሰግንሻለሁ። ቀጥይበት እንግዲህ በዚህ በጀመርሽው ስራ ብዬ ምኞቴን መግለጽ ፈልጋለሁ። እሺ ተመልካቾቻችን እንግዲህ ከረፍት ቆይታችን ስንመለስ ደግሞ ከጆሞ ጋር ትንሽ ሰፋ አድርገን የምንመለከታቸው አንዳንድ ጥያቄዎች አሉ። ከኛ ጋር ቆዩ። በቤቶም ሆነ በመኪናው ወይም በማንኛውም ስፍራ ላይ ሆነው ኢንተርኔት እስካለው ድረስ ኢቢኤስ አብሮት አለ። በስልክ፣ በታብሌት፣ በኮምፒውተር፣ በቴሌቪዥንም ሆነ በማንኛውም ኢንተርኔት መጠቀም የሚያስችል የመገናኛ መሳሪያ ላይ የኢቢኤስ ፕላስን የ24 ሰዓት ስርጭቶች መከታተል ይችላሉ። ኢቢኤስ ፕላስ የተባለ ከዓለም አቀፋዊ ስርጭቱ በተጨማሪ የ24 ሰዓት ፊልምና ሙዚቃ ጣቢያዎችን አካቶ መጥቷል። ታዲያ እነዚህን ምርጥ 3 ጣቢያዎች ለማግኘት የሚጠበቅብዎ በቀን 30 ሳንቲም የማይሞላ ማለትም በወር 8.99 ክፍያ ብቻ ነው።
ለአመት ከፈለጉንም ደግሞ 2 ወሩን በነፃ እንሸልሞታለን። www.ebstv.tv ድረገጽ ላይ በመግባት ጌት ኢቢኤስ የሚለውን ሲጫኑ ወደ ኢቢኤስ አይፒቲቪ አመልካች ገጽ ገብተው ሳይን ያደርጋሉ። ምርጫው በስልኮ አንድሮይድ ስማርትፎን ከሆነ ጉግል ፕሌይ ስቶር ላይ ኢቢኤስ ቲቪ ብለው ይጻፉና ይፈልጉ። ከዚያም ኢንስቶል የሚለውን በመጫን የኢቢኤስ የቀጥታ ፕሮግራም ስርጭት፣ የኢቢኤስ ሲኒማ እና የኢቢኤስ ሙዚቃ ለ24 ሰዓት አማርጠው ይመልከቱ። በቀጥታ በቴሌቪዥን መስኮት ፕሮግራሞችን መከታተል ካሻው ኬብል ደና ሰንብት ካሰኙት የዘመኑ ቴክኖሎጂዎች አንዱ የሆነው ጉግል ቲቪን መጠቀም ይችላሉ። እንግዲህ አሁን ኢቢኤስ በእጆ ነው። ኢቢኤስ የእርሶና የቤተሰቡ ተቀዳሚ ምርጫ። ተመልካቾቻችን ከአፍታ ቆይታችን ተመልሰናል። አንድ ሌላ እንድንነካው የምፈልገው ነገር ጆሞ ምንድነው ብዙዎቻችን በተለይ መንገደኞቹ ልበልና the migrants ምንድነው ከሀገር መውጣታችን እዚህ እንደዚህ አይነት ቦታ አለ ደላሎቹ የሚሰጧቸው ኢንፎርሜሽን አለ በሰላምታ የሚመጣ አንደርስታንዲንግ አለ ግን ምን ያህል እንረዳዋለን የመን እንግዲህ ክላሲፋይ አሁን እንግዲህ ፌል ስቴት ማለት እንግዲህ ስታንዳርዳይዝድ የሆነ በቃ አካውንታቢሊቲ ያለበት ገቨርንመንት በኢኮኖሚም በምንም በደንብ የተደራጀ አድሚኒስትሬሽን የሌለበት አመራር የሌለበት ሀገር ነው አሁን የመን ለራሳቸው ትልቅ ቀውጢ ውስጥ ነው ያሉት እንደዚሁ ሊቢያም ራሱ እንደዚህ ነው ግብጽም ብዙ ብቻ ብዙ ቀውጥ ያለበት ሀገሮች ናቸው እነሱምና ስለዚህ ሁኔታ በዛ ኦን ዘ ግራውንድ ባሁን ጊዜ ላንድስኬፕ ፖለቲካል ላንድስኬፑን ሁኔታውን ብዙ ሰው ሳይረዳ ይሄ ሀገር ምን አይነት እነሱስ ምን አይነት ችግር እንዳለ ሀገሪቷ ውስጥ ሳይረዱ እንደው ከሀገር እንወጣለን በማለት ብዙ ሰው ተነስቶ የመንገዱን ሁኔታ ሳይረዳ የሚወጣልና ስለዛ እስቲ ስለ ትራፊከሮቹ አሉ የሚቀባበሉት ደላሎች አሉ ከኢትዮጵያ ጀምሮ ከሱዳን ቦርደር ጀምሮ ብዙ አለ እና ስለዛ ማንረዳው ነገር ምንድነው ተላላ አንተ ካየው ይሄ በጣም ከባድ ነገር ነው ምንም ብዙም ባነብ ልዩ አንግል ያለው ነገር ነው አንዳንድ ሰው እውነት ነው ምንም ችግር ሳይደርስበት ዩሮፕ ሊገባ ይችላል ሌላው ነገር ግን በብዙ ደግሞ የምንሰማው ሌላው ነገር ቢኖር ደላላው ይሄ መንገድ ከባድ ነው ብሎ የሚናገርበት ምንም ምክንያትም የለውም ብሩን መስራት አለበት ለሱ የስራና የመብል ጉዳይ ነው ስለዚህ ከኢትዮጵያ ወጥቶ ሱዳን ተገብቶ ከቅድም ሰበለም እንዳለችው 7 ጊዜ ለዋወጣሉ 7 ጊዜ ዋጋው የናረ ነው የሚሄደው ይሄ ሰው ይሸጣል ድጋሚ ይሸጣል ሂዩመን ትራፊኪንግ የሚባልበት ምክንያት ይሄ ነው የኢትዮጵያ ውስጥ ያለው ደላላ የራሱን ቁጥጥር ከኢትዮጵያ ቦርደር ውጭ የለውም ከዛ በኋላ የሌላ ሰው ስራ ነው ያ ደግሞ እንዳሰኘው ያረጋል ምንም ህግ ደግሞ የሚቆጣጠረው ነገር የለም በህግ ደግሞ ብዙ ማድረግ አልተቻለም መጀመሪያ እያንዳንዱ መንግስት ማድረግ ፈልጋለሁ የሚለው ነገር ከበድ ብሎ አልታየም እንዳልሽው ፌልድ ስቴት እየሆኑ ነው የመን ለምሳሌ ችግሩ አሁን አይደለም የመጣው የመን ብዙ ኢትዮጵያኖች በጣም ተጎሳቅለዋል የመን ጤነኛ ሀገር እያለች አሁን እንኳን እንደዚህ ተራብሾ ከበፊትም ችግር ያለበት ቦታ ነው ብዙዎቹ ልክ ባህር ላይ ከባህር እንደወጡ ነው ድብደባው ቅጥቀጣው የሚጀመረው በየካምፑ የሚደረጉት ኪድናፕ የሚደረጉት ብር የሚጠየቅባቸው ሁሉም ሀገር ትንሽ ለየት ይላል ችግሩ የሳይናዩም ጉዳይ እንደዚሁ ነው ብዙ ሰው ከሱዳን ሬፊጂ ካምፖች ውስጥ ኪድናፕ ተደርጎ ይወሰዳል ታፍነው የሚወሰዱበት ብዙዎቹ ታፍነው የሚወሰዱት ከሬፊጂ ካምፕ ውስጥ አሉ አንዴ ከታፈኑ በኋላ ደግሞ አፋኙ ነው የዛን ህግ የሚቆጣጠረው ለማን እንደሚሸጥ ለማመቼ እንደሚለቅ ይሆናል አሁን ደግሞ ይሄ አልባሰም ተብሎ የኢሲስ ጉዳይ በመሃል መጣ ኢሲስ ደግሞ ሌላ አጀንዳዎች አሉት
ሶ ልጆቹ እንደዚህ ወስዶ በቀላሉ መግደል ቻለ። እሱም አፍነው ወስዶ ነው። ደላላውን ለቀቁት፣ ልጆቹን ግን ገደሏቸው። ሶ ሊቢያ አንድ ችግር አለው፣ ግብጽ ሌላ ችግር አለው። ሳይናይ በጣም አስቸጋሪ በረሃ ነው። ብዙ ሰው ተጎሳቅሎ ሞቷል። ምን ያህል እንደሞተ አናቅም። ስለዚህ እኛ በምንችለው በምናውቀው ነገር ለሰው ችግሩን መናገርና ማሳየት መቻል አለብን። ማስተማር አለብን። እኛ እዚህ አሜሪካ ኖረን ውጡ አትጡ የማለቱ ጉዳይ የኛ አይደለም። ግን ቅድም እንደተናገርኩት መንገድ ላይ እሳት ካለ ለጎረቤቴ እሳት አለ ብሎ መናገር ግን ከሰው የሚጠበቅ ነገር ነው እና በአደጋ 911.com ዌብሳይት አንዱ ለማድረግ የምንፈልገው ነገር ይሄን እሱ ላይ ልትጠይቀህ የምፈልገው አሁን ይሄንን ፕሮግራም የሚመለከቱ ብዙ ወጣቶች አሉ ወይም ብዙ ሰዎች አሉ። በምንስ እኔ መርዳት እችላለሁ? ይሄንን ከአደጋ 911 ጋር መስራት እችላለሁ? ማካፈል የምችለው በገንዘብ ሊሆን ይችላል፣ በእውቀት ሊሆን ይችላል፣ በኮኔክሽን ሊሆን ይችላል እና እርዳታ ማድረግ መሳተፍ እንፈልጋለን ብሎ ለሚያስቡ ሰዎች እንዴት ምን አይነት አንደኛ የሰውን የምንጠይቀው እርዳታ ጭንቅላትና ልባቸውን ነው። ከብር በላይ በጭንቅላት የምትሰሩት ነገር ካለ እንደኛ ጥሩ አይነት አስተሳሰብ ካላችሁ መፍትሄ አለው ብላችሁ የምታስቡት ነገር ካለ ንገሩን። አብሮን ደግሞ ለመስራት ሞክሩ። በልባችሁ ደግሞ ምን ኤንጂኦ ነው ስራ እየሰሩ ነው፣ እየለፉ ነው፣ ሰውን ለመርዳት እየሞከሩ ነው፣ ግን ማንንም አያውቃቸውም፣ ግን እኔ ያውቃቸዋለሁ ብላችሁ ካሰባችሁ እና የምታውቁት ነገር ካለ ደግሞ እኛም መንገድ ይጠቅመናል። እኛ ደግሞ ለሰው ማሰራጨት እንድንችል በዌብሳይታችን ትራፊክ ብዙ ሰው ከኢትዮጵያ መጥቶ ዌብሳይቱን እንደሚያይ ማወቅ ችለናል። በስልካቸው እንደሚያዩት ተረድተናል። ብዙ ሰው ፎርም መጥቶ ሞልቷል። ስለዚህ ይህንን ነገሮች በትክክለኛ ቦታ አስይዘን ለሰው ሁሉ ማሳወቅ እንፈልጋለን። ውጭ ለሚኖሩት፣ ውስጥ ለሚኖሩት፣ በሳውዲ፣ በየመን፣ ሌላ ሚድል ኢስተርን ሀገር ላሉ፣ በትክክለኛ መንገድ ለወጡ፣ በትክክለኛ መንገድ ላልወጡት በሙሉ ይህንን ነገር ሼር ማድረግ እንፈልጋለን። ዋናው ነገር ብዙ ሰው ከተባበረ፣ ብዙ ሰው አይን ላይ ካረፈ፣ ብዙ ሰው ሼር ካረጋ እነዚህን የጠፉትን ልጆች አንድ መፍትሄ ለማግኘት እንድንችል ህዝቡ ሊረዳንም ይገባል። እዚህ ላይ መጠየቅ የምችለው ኤክስፔክቴሽኑን ማኔጅ ለማድረግ አንድ ሰው እቺ እህቴ ናት፣ ዘመዴ ናት፣ ልጄ ጠፍታብኛለች ብሎ ፎቶግራፉን ፖስት ካረገ በኋላ ጥያቄ ጠይቃችኋል። እናንተ አገኛችኋት ወይ? የት ነው ያለችው? ትረዱኛላችሁ ወይ የሚላልና እሱ ላይ ይሰራሉ ወይ? የናንተ ይሄ የሰውን መገናኛ መድረክ ነው ያረጋችሁትና እስቲ እሱን ትንሽ እንድታብራርልን። ይሄኛው ክፍል ነው በጣም ከባዱ ክፍል። እኛ የምንኖረውም ያለነውም የዚህ ዌብሳይት ላይ የምንሰራው ልጆች ልዩ ቦታ ነው የምንኖረው። ይሄ አደገኛ ቦታ ላይ የምንኖር አይደለንም። ግን ያየነው አንድ ነገር ከድሮም ጀምሮ ሰው አይቶ ሊሆን ይችላል። ያው ፌስቡክ ላይ ምን ሲወጣ አንድ ዘመድ ወይ አንድ አባት ወይ እናት ወይ ወንድም እህት ፌስቡካቸው ላይ ይሄ ልጅ ጠፍቶብኛል ብሎ ይለጥፋሉ። ያ ከነሱ ፌስቡክ ፍሬንዶች በላይ አልፎ አይሄድም። ስለዚህ አንዱ ማስፋፋት ነው ዜናውን ካስፋፋን የብዙ ሰው አይን ላይ ካረፈ አይተነዋል የሚለው መልስ እንዲመጣልን እንፈልጋለን። አይቻታለሁ፣ አይተነዋል፣ እዚህ ነች፣ እዛ ነች፣ ወይ ህይወቷ ያሳዝናል ግን ጠፍቷል የሚለውን ነገር አንድ ቦታ ለማድረስ ነው። ይሄ ጊዜ ይፈጃል። የሰውንም ትግስት የምንጠይቀው እዚህ ላይ ነው። ይሄ ነገር ብዙ ሰው አይን ላይ ካልደረሰ እንደዚህ አይነቱ መልስ ለማግኘት ይከብዳል። አስፋፉልን፣ ተናገሩልን፣ ሼር አድርጉት፣ አብራችሁን ለመስራት ጣሩ። ይህንን ነገር ሰው የሚማርበት ነገር ካለ ይማርበት፣ ግን ደግሞ ሰው ወንድምና እህቱ የሚያገኝበት መንገድ ካለ ደግሞ ያገኝበት። ግን ከአስራችንና ከጓደኞቻችን መሀል ብቻ ሆኖ ከቀረ ይሄ እስከዚህም ጥቅም አይኖረውም። ሶሉሽኑ እዛ ላይ ነው ያለው። ልክ ነው።
እንግዲህ ጆሞ በጣም አድርጌ አመሰግናለሁ አንተም ወደ ስቱዲያችን መጥተህ ስለምትሰሩት ስራ ስለገለጽክልን በኩባንያዎችም ደረጃም ደግሞ ስፖንሰር በመሆንም የሚጫወቱት ሚና አለ እዚህ ላይ ስለዚህ እነሱ ሁሉ ድረገጹ ዌብሳይቱ ላይ ያው እንደምታዩት ስክሪኑ ላይ አለ reach out to them ተመልከቱት ተሳተፉበት ተጠቀሙበት ወገንም አብሮ ይጠቀምበት ነው ዋና አላማውና ይሄንንም ኢኒሺያቲቭ ወስደ ላንተም ለባልደረቦችም አብራችሁ ለምትሰሩት ሁሉ እንደው በጣም አድርጌ አመሰግናችኋለሁ በተመልካቾቻችን ስም ተመልካቾቻችንም ደግሞ እንደሚተባበሩ በጣም እርግጠኛ ነኝ ማለት ነው እስቲ አሁን ደግሞ ወደ ነጻነት እንሂድ ነጻነት እንኳን ደህና መጣሽ ቅድም እንደተጠቀስኩላችሁ ወይዘሮ ነጻነት ግብጽ ሀገር ከ10 አመታት ቆይታ በኋላ ወደ ካናዳ አሁን በቅርብ ጊዜ ነው የሄደችውና ብዙ ያየቻቸው ብዙ የረዳቻቸው ብዙ የደገፈቻቸው ኢትዮጵያውያን እህትና ወንድሞች አሉ እዛ ካለው ግብጽ ሀገር ካለው ኮሚኒቲ ጋር አንድ ላይ በመሆንና ነጻነት እንኳን ደህና መጣሽ እንኳን ሰላም ቆየሽኝ ሄለን እኔም ይሄንን እድል በማግኘቴ በጣም ነው ደስ ያለኝ በጣም አድርጌ አመሰግንሻለሁኝ እሺ በቅድሚያ ከመጀመራችን በፊት ምን ያህል ቆየሽ እስቲ ግብጽ ሀገር አሁን በቅርብ ጊዜ ነው ካናዳ የገባሽው 5 ወር ትንሽ በወራት ውስጥ ነው ምን ያህል ቆየሽ ግብጽ ሀገር 10 አመት ቆይቻለሁኝ ኦኬ እና ያው ለስራ ነበር የወጣሽው ከኢትዮጵያ አዎ በዛ ነው የወጣሁትኝ ይሄንን ችግር እንግዲህ የሚደርስባቸውን ችግር የመንገደኞቹን ችግር ማይግራንት ነው ምንላቸው እንግዲህ ለዚሁ ለምናደርገው ኮንቨርሴሽን መቼ ነው በደንብ ሁኔታውን ከገባሽ ጊዜ ጀምሮ ነው 10 አመቱን ነው የምታየው አሁን ይብሳል እስቲ ስለ ሁኔታው መቼ መከታተል እንደጀመርሽ አንቺ እስቲ ብትነግሪን እኔ ከገባው ጊዜ ጀምሮ ይሄ ሁኔታዎች የመንገዱ ሁኔታ እንዳለ ሆኖ ግን አሁን ከ3 ከ4 አመት በኋላ በጣም አሰቃቂ በጣም ከባድ በሰው ልጅ ላይ በፍጹም ሊደረግ የማይቻል ድርጊቶች ነው የተደረጉ ምናገኛቸው ያው ከተረፉት ከተወሰኑ ልጆች ከምናገኛቸው ከምንወስደው መረጃ ባይናችንም ከምናየው በሰውነታቸው ላይ ባለው አደጋ በጣም ነው የሚዘገን ነው እና ይሄንን ነው አሁን ከበድ ያለ ነው ከ4 አመት በኋላ ያለው ነገር እንጂ ስደቱና እስራቱ መንገላታቱን ከዛ በፊትም እንዳለ ነው እኔ ከገባው ጊዜ ጀምሮ ይሄ ነገር እንዳለ ነው አንቺ እንግዲህ በመቀጥታ እንደው በራስሽ መርዳት ከጀመርሽስ እነዚህን ሰዎች ወደ ኮሚኒቲያቸው እየመጡ በራስሽስ መሳተፍ በዚህ ሁኔታ ከጀመርሽ ስንት ጊዜ ሆነሽ ከ7 አመት በላይ ይሆናል ያ ምንድነው ቤተክርስቲያን አለ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እዛው ቤተክርስቲያን ውስጥ በመገኘት ያው እነዚህ ልጆች በብዛት የሚመጡት ወደ ቤተክርስቲያኑ ነበረ ኮሚኒቲው ከዛ በኋላ ቅርብ ጊዜ ነው የኢትዮጵያ ስደተኞች ማህበር ኮሚኒቲ የተቋቋመው እሺ እና ያው አሁን ከኮሚኒቲውም ጋራ ወደ ኮሚኒቲውም ሲመጡ ከዛው ጋራ በተያያዘ ቤተክርስቲያኗም አንድ ላይ ሆኖ እነዚህ ልጆች ያው በህብረት ሁላችንም እዛ ያለ ኢትዮጵያውያን ነው አንድ ላይ እየረዳናቸው የቆየ ነው እስቲ እንግዲህ በቅርብ ጊዜ ነው ይሄ ጉዳይ በአለም ደረጃ በተለይ በማስ ሚዲያ በሶሻል ሚዲያ መስማት የጀመርነው በጣም በቅርብ ጊዜ ነው ይሄ በጀልባ ሰምጠው ሰው መሞት ሲጀምር ቁጥሩ በጣም እየበዛ ሲመጣ እንደዚህ እኮ ሰዎች መንገደኞች ጠፍተው ከሀገር በተለያየ ጉዳይ ብዙዎቹ የኢኮኖሚ ጉዳይ ነው ኑሮን ለማሸነፍ ብለው ነው እነዚህ እህትና ወንድሞቻችን ተነስተው የሚወጡት በአብዛኛዎቹ ግን መንገድ ላይ የሚገጥማቸውን ችግር እኛም ራሳችንን ከራሴን ብጀምር ጀልባ ላይ ወጥተው ሰምጠው ሞቱ የሚለው ነው እንጂ ከዛ በፊት የሚያልፉበትን መከራና ስቃይ ብዙዎቹ በብዙ ሺህ የሚቆጠሩት ገና ዛብ ጀልባ ላይ እንኳን እንደማይደርሱ ብዙዎቻችን አናቅምና እስቲ ስለዛ መንገድ አንቺ ራስሽ ብዙዎችን ስላናገርሽ በሰው ደረጃ ሁሉ የምታቂያቸው በግልሽ የምታቂያቸው የተረዱ ሰዎች ስላሉ እስቲ ያንን መንገድ አንቺ ከምታቂው ብታብራሪልና ብትነግሪን እስቲ ምንድነው በመጀመሪያው ደረጃ ያው ሱዳንና ኢትዮጵያ ወደብ ላይ ነው እነዚህ ልጆች መንገድ የሚጀምሩት ያንን መንገድ ከጀመሩ በኋላ ኢትዮጵያኖች አሉ እዛ ጋር ደላሎች እነሱን ነው እንግዲህ የሚያገኙአቸው ያው የሚመስላቸው ወደ እስራኤል ነው በብዛት እንግዲህ የምንሰማው ከነሱ ወደ እስራኤል እንወስዳቸዋለን ነው የሚሉትና
ለአረቦች አሉ ለነሱ ነው የሚያስረክቧቸው እነሱ ከተረከቧቸው በኋላ ነው ወደ ሲና ለረጅም ጊዜ ጉዞ አድርገው ሲና የሚደርሱት ሲና በረሃ ማለትሽ ነው አይደለ አዎ ሲና በረሃ ማለት ነውና ወደዛ ሲደርሱ ነው እንግዲህ በየበረሃው ላይ ሞቶ ከሚቀረው የተረፉት ናቸው እንደገናም ከነሱም ደግሞ ከመኪና ላይ የዘለሉ ያመለጡት ናቸው ወደ ከተማ የሚገቡት እስር ቤት ውስጥም ያሉት እንደዛ አይነት ልጆች ናቸው ብዙዎቻችን ይሄንን አይደለም የምንሰማው ተቋር በትንሹ ቁጥር እንደው እግዚአብሔር እንደው ረድቷቸው እንደው እድል አጋጥሟቸው ያንን በረሃ አቋርጠው ግብጽ ደርሰው ከዛ ዩኤን ተቀብሏቸው እንትንም ያል በጣም ቁጥራቸው አነስተኛ ናቸው እነዚህ ይሄ ብዙ ሺው ግን በየበረሃው እንደሚሞተው እንዳልሽው ብዙ ስለዛ አንሰማም እስቲ አጠር ያለች እረፍት ወስደን እንመለስና ነፃነት ስለዚህ በተለይ ኩላሊት ምናምን ስለሚወስዱት ሁኔታ ይሄ እውነት ይሄ በሰው ላይ ይደርሳል ብለሽ ማጠብቂው ነገር ነው እስቲ ስለሱ ሞር ትነግሪናለሽ አጠር ያለች እረፍት ወስደን እንምጣ በቤቶም ሆነ በመኪናው ወይም በማንኛውም ስፍራ ላይ ሆነው ኢንተርኔት እስካለው ድረስ ኢቢኤስ አብሮት አለ በስልክ በታብሌት በኮምፒውተር በቴሌቪዥንም ሆነ በማንኛውም ኢንተርኔት መጠቀም የሚያስችል የመገናኛ መሳሪያ ላይ የኢቢኤስ ፕላስን የ24 ሰዓት ስርጭቶች መከታተል ይችላሉ ኢቢኤስ ፕላስ የተባለ ከዓለም አቀፋዊ ስርጭቱ በተጨማሪ የ24 ሰዓት ፊልምና ሙዚቃ ጣቢያዎችን አካቶ መጥቷል ታዲያ እነዚህን ምርጥ 3 ጣቢያዎች ለማግኘት የሚጠበቅበው በቀን 30 ሳንቲም የማይሞላ ማለትም በወር 8.99 ክፍያ ብቻ ነው ለአመት ከፈለጉንም ደግሞ 2 ወሩን በነፃ እንሸልሞታለን www.ebstv.tv ድረገጽ ላይ በመግባት ጌት ኢቢኤስ የሚለውን ሲጫኑ ወደ ኢቢኤስ አይፒቲቪ አመልካች ገጽ ገብተው ሳይን ያደርጋሉ ምርጫው በስልኮ አንድሮይድ ስማርትፎን ከሆነ ጉግል ፕሌይ ስቶር ላይ ኢቢኤስ ቲቪ ብለው ይጻፉና ይፈልጉ ከዚያም ኢንስቶል የሚለውን በመጫን የኢቢኤስ የቀጥታ ፕሮግራም ስርጭት የኢቢኤስ ሲኒማ እና የኢቢኤስ ሙዚቃ ለ24 ሰዓት አማርጠው ይመልከቱ በቀጥታ በቴሌቪዥን መስኮት ፕሮግራሞችን መከታተል ካሻው ኬብል ደና ሰንብት ካሰኙት የዘመኑ ቴክኖሎጂዎች አንዱ የሆነው ጉግል ቲቪን መጠቀም ይችላሉ እንግዲህ አሁን ኢቢኤስ በጆ ነው ኢቢኤስ የርሶና የቤተሰቡ ተቀዳሚ ምርጫ ተመልካቾቻችን እንግዲህ ቆይታችንን እየቀጠልን ነው ሲና በረሃ ላይ ያጋጠመን የሚሉትን እስቲ ከነዛ ውስጥ ታሪኮቹን ብታጫውቺን ምክንያቱም አንሰማቸውም ግን በቅርብ ጊዜ ነው በተለያዩ ኢንዲፔንደንት የሆኑ ዶክመንተሪ ምናምን ሲሰራ ነው የነዚህን ሰዎች ድምጽ እንኳን ስማቸውን እንኳን አይታወቅም በረሃ ላይ የሚሞቱት ማን እንደሆኑ ሰው አይቀብራቸውም ህፃናቶች አሉ ሴቶች አሉ ወጣት ወንድሞቻችን አሉ እስቲ አንቺ በራስሽ እኔ ከሰማሁት ከምትይን በተለይ በቅርብ ጊዜ የረዳሻት ዋህድ የምትባል እህት አለች የሷን ታሪክ እንደ ምሳሌ አድርገሽ ብትነግሪን እስቲ የሷን ታሪክ እቺ ልጅ 17 አመት በጣም ትንሽ ልጅ ነች በእድሜዋም እና ያው ስትወጣ እንዳልኩሽ የሚያገኟቸው ጠረፍ ላይ ነው ኢትዮጵያኖቹ ወደ አረቦቹ የሚያስረክቧቸውና ያንን ረጅም መንገድ 11 መኪና ነው ወደ ሲና በረሃ እስኪደርሱ ድረስ 11 ሹፌሮች 11 መኪና ነው እየተቀባበሏቸው የሚያደርሷቸው ያ ሲሆን እየሸጧቸው ነው በገንዘብ ያው አረብኛም ስለማይችሉ ቋንቋውን በገንዘብ ነው እየቀየሯቸው የሚደርሱት እና እቺ ልጅ እዛ ልክ በሲና ላይ ስትደርስ በትልቅ ቤት ውስጥ ብዙ የተሰበሰቡ ኢትዮጵያና ኤርትራውያኖች አሉ እዛ ነው የሚያስገቧቸው ወንዱም ሴቱም በአንድ ላይ ነው የሚቀመጠው ምግብ በቀን አንድ ጊዜ ይሰጧቸዋል የሆነ የዛ ያገሩ ምግብ አለ እሱን ነው የሚሰጧቸው አንድ ቂጣ ነገር አለ ኤሽ የሚባል እሱን ይሰጧቸዋል ያችን በቀን አንዴ ነው የሚቀምሱት ሌላው ቀኑን ሙሉ ሌሊቱን ሙሉ እንድቹ ሲያሰቃዩቸው ነው የሚውሉት የሚያድሩት ያ ምንድነው ግማሾቹን ገንዘብ አምጡ ቤተሰቦቻችሁ ውጪ ናቸው ብለው ስልክ ያገናኙዋቸው ያው ነፍስ ሲይዛቸው እነሱ ዘመድ አሜሪካንም አውስትራሊያም ካናዳም ካላቸው ስልክ ቁጥራቸውን ይሰጡና እየገረፏቸው
ጎማ ያንጠባጠቡ ማለት እሳት ላይ ጎማ አድርገው ሰውነታቸው ላይ ያንጠባጠቡ በቢላ ያጋሉ ብረት ሰውነታቸውን እየጠበሱ ያንን የሰቆቃ ድምጽ ነው ቤተሰብ የሚሰማው እና $30,000 $40,000 በአንድ ሰው ማለት ነው ክፈሉን እና እንለቅላችኋለን እያሉ ነው እያሰቃዩአቸው ገንዘብ እየተላከላቸው የወጡ ልጆች አሉ ገንዘብ ተከፍሎላቸው ማለት ነው እንደውም በዚህ አጋጣሚ በጣም ማመሰግናት ሰብለ የምትባላለች አሜሪካን ሀገር እጅግ በጣም ጥሩ ሰው ስዊድን ደግሞ አይዳ የምትባል እንደውም እሷ ግብጽ ድረስ መታኛ ጋር አንድ 10 ቀን እኔ ጋርፋ ያለውን ነገር አይታ ሄዳለች እና እነሱ እንዲሁ ቤተሰቦቻቸው ሲሰሙ ገንዘብ የሌለው ሰው በፌስቡክም በምንም እርዱን እንደዚህ ነገር ሆነናል እያሉ ይሄንን ነገር እህታችን እየሰማች ገንዘብ አሰባስባ ገንዘብ ተልኮ የሚወጡ ልጆች አሉ እና እቺ ልጅ አንዷም እንደዛ ነች እና የሚገርምሽ ስትወጣ በእውነት የሰው ልጅ እኔ ለ3 ቀን ምግብ መብላት ሁሉ ነው ያቃተኝ እና የሰው ልጅ እንደዚህ ሆኖ ሲገኝ በጣም ይዘገንናል ሰውነቷ ምንም ነገር የለም በብረት ተቃጥሎ ከጀርባዋ አንስቶ እስከ መቀመጫዋ ድረስ ከፊት ከደረቷ ደግሞ ጡቷ ሆዷ ላይ እስከ ብልቷ ሁሉ አልቀረም በእሳት በብረት ተጠበሰው ለታሪክ እንደውም ፎቶግራፍ አንስቼ አስቀምጨዋለሁኝ እና እንደዛውም ሆኖ መደፈር አለ ወንድና ወንዶችን ተገናኙ በማለት በጣም በሚዘገን በሚከብድ ሁኔታ ነው ያው ሲነግሩሽ ይከብዳል ለማውራትም ስሰሚውም በጣም ከባድ ነገር ነው እና እንደዚህ አይነት ስቃዮችን ነው ዛው እንኳን ያስቀመጧቸው ቦታ ላይ ይሄ መከራና ስቃይ እየደረሰባቸው ነው ከዛ በቃ እንደው ለታሪክ እንደው እግዚአብሔር ለታሪክ አትርፏቸው የወጡት ናቸው አሁን በከተማው ላይ በእኛ እጅ ወደ ቤተክርስቲያን መተው ይሄንን እርዳታም አንድ ላይ ተሰባስበን ይሄንን ነገር ያየነውም የሰማነው እና ከዛ በላይ ያሉት በየበረሃው ሞቶ የቀረው ያው ማንንም የሚያውቅ እናት ልጇን ሬሳ ጥላ ነው የምትገባው ልጇ ከሞተባት ጥላው ነው የምትገባው እና እስከዚህ ድረስ ነው ሚከብድ ነገር ነው ያለው በሰው ልጅ ላይና ይሄንን እኔ እንደዚህ አሁን በመሰማቱ እጅግ ነው በጣም ደስ ያለኝ ምክንያቱም በጣም ምፈልገው ነገር ነበር እንደ ሚዲያ ላይ የሆነ ዓለም የሆነ መንግስት ታውቁት እንደ አንድ ነገር ታውቁ ቦታው ላይ እንኳን ይሄ የሚሄድ እድሉ ገጥሞ ይሄን ታሪክ አይቶ ቢያወጧቸው ምክንያቱም ዶክተሮች አሉ እዛ ጋር ኩላሊት እያወጡ ኩላሊት አንድ ኩላሊት $15,000 በላይ የሚሸጠው የሰው ልጅ እና ነፍሳቸው ሳይወጣ ነው ከነ ህይወታቸው ኩላሊታቸውን ሰንጥቀው የሚያወጡት ያው ነፍስ እስኪወጣ ድረስ ይጥሏቸዋል የሞተው ያው ይሞታልና እንደዚህ አይነት የከፋ ነገር ነው ያለው ስለዚህ ስለ አካል ስለሚወስዱት ስለ ብልት ስለሚወስዱት እስቲ ስለዛ ነገሪን ፕሊዝ ምንድነው መሰለሽ ይሄ በቃ ትክክል እንዳልሽው ትልቅ ቢዝነስ ነው ግን ያው በሰው ልጅ ላይ መደረግ የሌለበት ነገር ነው ኢቭን ሆስፒታል እንኳን ገብቶ ኦፕራሲዮን ሲደረግ ያስፈራሻል አታምኝም ማህፀናቸው የተሰረቁ ልጆች አሉ የሚገርምሽ ነገር ውጪ ከወጡ በኋላ ማህፀኗ እንደሌለ ያወቀች አንድ እህታችን አለች እስከዚህ ድረስ ከባድ ነገር አለ ያው መወጣቱን ብቻ ነው እንጂ ያለው መከራ እጅግ የከፋና ከባድ ነገር ነው እና እነሱም ቁጭ ብለው ያው ጭካኔው እንዳለ ሆኖ አንድ ኩላሊት $15,000 $20,000 ሸጠው ነው የሚኖሩት የሰው ልጅ ማለት ነው እና ቁጭ ባሉበት በስልክ ነው እየተቀባበሏቸው የሚያደርሷቸውና ቼናቸው እጅግ በጣም የሰፋ ጠንካራ ቼን ነው ያለው ስለ እውነት ነው ምልሽ የደላሎች ማለት ነው አዎ የተሳሰረ ነው በጣም ረጅም ነው ቼኑ እና ሲያቀታቸው ራሱ ምናልባት አሁን እኔ ካገኘኋቸው ልጆች 2 ልጆች ነበሩና ወደኛ የመጡ ከነሱ 15 ሆነን የተነሳ ነው አለኝና ሲያጫውተኝ ልጁ ከ15ታችን ግማሽ መንገድ ላይ ስንደርስ አንደኛው ልጅ አረብኛ ይችላልና አረቦቹ ሲያወሩ ይሰማል ሲሰማ እናንተ በቃ እነሱ እኮ ሊያርዱን እንደዚህ እኮ ሊያረጉ እየወሰዱን ነው ምንድነው የምንጠብቀው በቃ እነሱ ከሚያርዱን መንገድ ላይ ብንወድቅ ይሻላልና ማምለጥ አለብን ብሎ ይላቸዋል
ያው በቋንቋሽም ማውራት አችም እንደ ቀስ ይያሉ ነው እንትን የሚሉት የሆነ ነገር ሲሰሙ ምንድነው የምታወሩት ብሎ ይመቷቸዋል እዛው መኪናው ላይ የሚያሉ ያው ጥርጣሬ ስላለና መሳሪያ ይዘዋል እነሱ ሲያመልጧቸው ወይ ሊመቷቸው ለመከላከያ መሳሪያ የታጠቁ ናቸው ሹፌሩ ራሱ መሳሪያ የያዘ ነው መኪናውን የያዘው ማለት እና እንደዛ ያደረጓቸው ነው የሚያደርሷቸውና ይሄንን ነገር ሲሰማ ድንደርስ ወደ አሌክሳንድሪያ አካባቢ አሌክሳንድሪያ የምትባል ከተማ አለችና ወደዛ ከመድረሳችን በፊት እየዘለሉ ከመኪና ይወርዳሉ እና ከመኪና ዘለው ሲወርዱ እነዚህም ልጆች አብራዋቸው የነበሩት ልጆች ሲያዩ ወደ 8 ሰው ከመኪናው ላይ ወርዶበታል ሹፌሩ እና ከ15ቱ ጎለውበታል እንግዲህ 8 ሰው መግደል ማለት የታረካቸው ብሎ ወይ ይገሉታል ሹፌሩን ወይ እንትን ይሉታል ያው የገንዘብ ጉዳይ ስለሆነ ስለዛ ምንም ማረክ ስላልቻለ ለቀቃቸው እነዚህንም ልጆችና ወደ ፒራሚድ አካባቢ እዛ ለአንድ 15 ቀን አንድ ቦታ ላይ አስቀምጧቸው በኋላ ከአረቦች ጋር ተደዋውሎ እንግዲህ ከተማ ውስጥ ሁሉ ግብጽ ካይሮ ከተማ ውስጥ ሁሉ ይሄ ቼን እንዳለ ነው መነግርሽ ግንኙነታቸው የሰፋ ነው በጣም እና እዛ ለማን እንደሆነ አናቅም ማለት ደውለው አስረከቡናል እና ከዛ በኋላ ነው ወደ ካይሮ ከተማው ልክ ሲገቡ እኛ ኢትዮጵያ ያሉበትን ቦታ እንፈልጋለን ምናምን ብለው ሁለት ሱዳኖችንም ማገኘናሉ እነሱ ወደ ቤተክርስቲያን አምጥተዋቸው በቃ እኔ እንዴት ብዬ ልንገርሽ ስታያቸው በጣም ይዘገንንሻል ልጆቹ ሰውነታቸው ተጎሳቁሎ ባዶ እግራቸው ልብሳቸው ላይ አልቆ እና በቃ የሰው እንትን በቃ የላቸውም ወዝ ማለት የበረሃው እኔ ራሱ እንደው እግዚአብሔር እንደዛ ነፍሳቸውን አቆይቶ እንዲ በመምጣታቸው እጅግ በጣም ነው ያስደንቀኛል ሳያቸው ራሱና የሰው ልጅ ምግብ ሳይበላ አስቢው ድካም አለ እንቅልፍ ማጣት አለ መንገድ አለ ያን ሁሉ ነገር አልፈው እዛ ደረጃ ሲደርሱ በእውነት ይሄንን እግዚአብሔር ያመሰገነን ነው ተቀብለን ያለው ነገር የሚደረግላቸው ቁጥሩ እንግዲህ ይሄ እናንተ ጋር የሚደርሱት እንዳልሹ ከብዙ ሺህ ከሚወጣው እድሉ ያጋጠመው ነው ብለሽኛል ግብጽ እስከገቡ በኋላ ደግሞ ኑሮ ተስተካከለ ማለት አይደለም እዛ እስከደረሱ በኋላ ወረቀት የሌላቸው ምን አይነት ኑሮ ነው የሚኖረው ያ ወረቀት የሌላቸው ያው ምልሽ ሪፊውጂ ካምፕ ስላለ ሁላችንም እዛ ከተማ ውስጥ ያለን ኢትዮጵያኖች በሪፊውጂ ስር ነው የምንኖረው ያለ ነው ማለት ነው ሄደሽ ያው ግድ መመዝገብም አፕላይ አድርጎ ሁሉም ሰው እዛ ቦታ ላይ መሳተፍም አለበትም ከዛ በኋላ ግን ያው እርዳታው እንዲው እርስ በራሱ ህዝቡ የሚሰራው ሰው ለማይሰራው ያደረገ ቤተክርስቲያንም ምመኑን ህዝቡን ገንዘብ እየጠየቀች እንዳልኩሽ የስደተኛው ማህበር አለ በየቦታው ላይ እርዳታም እዛው በየእምነት ድርጅቱ እንደዚህ እርዳታ እየተሰባሰበ እንደዚህ እዚህ ቦታ ላይ እንዲ ልጆች መጥተዋል እየተባለ ያው በመዋጮና በእንዲህ አይነት ነገር ነው ለረጅም ጊዜ የሚቆዩት ልጆቹ ምክንያቱም ምንም አይነት ገቢ የለም ስራውም የለም ቤት ኪራይ አለ ምግብ አለ እና ከዛ በኋላ ነው እንግዲህ ዩኤን አክሴፕት የሚያረጋቸው ልጆች ከአክሴፕት አርጎ ያው ከእንትን ካሉ ወደ ሌላ ሀገር የሚሄዱ ድል የሚኖራቸው እንጂ እዛው ከተማ ውስጥ ይያሉም ያው ችግር አለ በጣም እስር ቤት የሚቆዩም አሉ አዎ አሉ ኦኬ ሶ ዋህድስ አሁን ያልሽን ቅድም የጀመርሽልን ታሪክ የት ነው ያለችው ልጅቷ አሁን እሷም ካይሮ ግብጽ ነው ያለችው እንደዋወላለን አገኛታለሁ እንግዲህ እግዚአብሔር ፈቃዱ ከሆነ አያው አክሴፕት ዩኤን ምክንያቱም ያላት እንትን በጣም ሪል የሆነ ነገር ነውና አክሴፕት አርጓታል ያው ከትንሽ ጊዜ በኋላ እንደውም ካናዳ ሰጥተውኛል ብላኝ በቀደም ደውላልኝ ደስ ብሏት ወደዚህ ወደኛ ትመጣለች ያው ከተወሰነ ጊዜ በኋላ ለብዙዎቻችን ስለዚህ ታሪክ ገና ምንም ለማናቅሰው ለህዝቡ አንደኛ ምን ቢያውቁ ነው ብለሽ እንደው አንድ በፍጹም የማያስቡት ነገር አለ የምትዩ ለመውጣትስ ለሚያስበው ወጣት ምን አይነት መልእክት አለሽ እንግዲህ ምን ይሄ ከባድ ነገር ነው ገብቶሻል ያው ሰው ካገሩ መቼም ቢደላው ነገሮች ቢስተካከሉለት እንደው ብድግ ይያለ ካገሩ ሞቶ እንዲበየበረው አይን በተለይ አሁን በተለይ ሚዲያ ላይ
እየታየ ነው የሰው ልጅ እየታረደ በአደባባይ ላይ ያለበት ጊዜ ነውና ከባድ ነው በተለይ ገንዘብ ማምጣት የውጭ ዘመን የሌለው እሱ ነው የነሱ ድምጽ ነው መቼስ ብዙ የተከታተልኩት ዶክመንተሪዎች አሉ ለዚህ ፕሮግራም ለመዘጋጀትና አንድ በጣም የከበደኝ ነገር ምንድነው ስማቸው እንኳን አይታወቅም እነዚህ ወጣት ወንድምና እህቶቻችን በየበረሃው ያለ ስነ ስርዓት ቀብር እናታቸው አባታቸው የት እንደገቡ የት እንዳሉ ሳይታወቅ ለምን ብለን ነው እንደዚህ አይነት ክርተታ ውስጥ አይ ቲንክ ኡነት ቢገባው ሰው ቢያውቅ ምን ያጋጥማል ውጭ የሚለው ነገር ብዙዎቻችን ምን አይነት ውሳኔ እንደምንወስን አላቅም እንዳልሽው ኑሮን ለማሸነፍ በተለያየ ችግር ነው ሰው በምንም አይነት ሊወጣ ይችላል ከሀገር ግን ብዙ የማንረዳው የሚመስለኝ እሱ ይመስለኛል መንገዱ የመንገዱን ጉዞ የደላላውን ይሄንን ጉዞ ነው እንግዲህ ብዙ የማይረዳው ሌላ በጣም በልቤ የቀረ የማስታውሰው ታሪኮች ከነዚህ ውስጥ አንዱ አለ እንደ ምሳሌ መስጠት ፈልገዋል እምትዩ አለሽ ነፃነት አዎ አሉ ያው ምልሽ አሁን በተለየ እዚች ልጅ ነገር እኔ ከአይምሮዬ እድሜ ልኬን ከአይምሮዬ አይወጣ በጣም ከባድ ነው ያየኋት ያገኘኋት ለታ እንደው ከሰውነቷ ላይ እንኳን ልብሷን ለማላቀቅ ከ3 ሰዓት ከ4 ሰዓት በላይ ነው የፈጀው እንጂ አሁን እንዳልኩሽ እኔ ካይሮ ስገባ የነበረው ነገርና አሁን በዚህ ከ4 አመት በኋላ ያለው እጅግ በጣም የተለየ ነገር ነው በጣም በፊት ጀስት ዝም ብለው ሲወጡ ይዟቸዋል ፖሊሶች ያስሯቸዋል ያው እዛ ከተያሽ ወደ ሀገርሽ ነው የሚመልሱሽ ግብፃያኖች ወደ ሀገሯ መመለስ አለበት ወደ ሀገሩ ተብሎ ከዛ በኋላ እንደዚህ አይነት ኢትዮጵያኖች አሉ ብር ይዋጣል ቲኬት ተገዝቶ ያው አንቺ እነዛንም ሰዎች አታይም እነሱ ቀጥታ ወደ ኤርፖርት ወስንተን ብለው ይመልሷቸዋል እንደዛ አይነት ነገር ነበር በፊት የነበረው ያው አሁኑ ግን በጣም የተለየ ነው ያለው ነገርና ይሄንን ነገር እንግዲህ እግዚአብሔር እዚህም አሁን ሚዲያ ላይ እንደዚህ መውጣቱና ህዝቡ ማውቆ ጥንቃቄም እንዲወስድ እዚህን ከባድ ነገር የሚደረግበት ቦታ ላይ እንደው መንግስት ይሄንን ነገር ለመከላከል ጥረት ቢያደርግ ነው እኔ ማስተላልፈው ነገር በዚህ አጋጣሚ ደግሞ አንድ አባትም ነበሩ ግብጽ ሀገር ውስጥ ቤተሰብ ልጆቻቸው ጠፍተውባቸው ለ11 አመት የቆዩና አንድ ለ6 አመት ያህል እኛ ጋር እኔ አገኝቻቸው ያው በቤተክርስቲያን ስም ቤት ተከራይተን ምናኖራቸው አባት ነበሩ ይገርምሻል ዩኤን አክሴፕት አርጓቸዋል ከ60 አመት እድሜ በላይ ነው ቤተሰብ የላቸውም ግን እንዲሁ አክሴፕት አርጎ ያስቀምጣሉ አሁን ዩኤንም እዛ ያለው ችግር ሰውን ይቀበልና ወዲያውኑ በየቦታው ላይ ሰውን እንትን አይል በተለይ በኢትዮጵያ ላይ ያለ በደል ቀላል አይደለም እዛ የሚደረገው ነገርና እኛ አባት እዛ ቆይተው እንዲሁ ታመው ስናስታምማቸው ስንል በዚህ አጋጣሚ በጣም ላመሰግነው ፈልገው ቢኒያም ኢትዮጵያ ወደ ኮተቤ አካባቢ መቄዶንያ የአዛውንቶች መርጃ ድርጅትን በጣም እጅግ በጣም ላመሰግነው የምፈልገው ሰው ነው ስለውነት እኚህን አባት ልክ ስልክ አጋጣሚ ዌብሳይቱን ፈልገን ደውለን ስናገኘው ምንም ችግር የለም ወዲያው ላኩልን ብሎ ሳምንት ባልሞላ ጊዜ ውስጥ ነው ኤርፖርት ድረስ መኪና ልኮ የተቀበለልንና ያው እሳቸውንም ሲረዳ ቆይቶ እሳቸውም ያው ወደዚህ ከመጣው ዋላ ካል በመጣው በ2 ወር አካባቢ በህይወት ያው አልፈዋል ያው ቢሆንም እግዚአብሔር ይመስገን ሀገራቸው ላይ ሆነው ነው ያ ነገር ያለፈውና እንደዚህ ትልልቅ ሰዎችም አሉ እዛ ምልሽ ሚረዳቸው ያጡ ልጆቻቸው ጠፍተው ቤተሰቦቻቸው እንዲ የሚጎዱ ሰዎች ብዙም አሉ ወጣት ብቻ ሳይሆን ትልልቅ በእድሜያቸውም ትልልቅ አባቶች እንደዚህ አሉና ይሄ ነው እንግዲህ ኦኬ ወይ ነፃነት እንግዲህ በጣም አርጌ ነው ማመሰግንሽ እስካሁንም ድረስ ላደረግሽው እርዳታና እግዚአብሔር ይባርክሽ በጣም አርጌ አመሰግንሻለሁ ጊዜሽንም ወስደሽ ስለዚህ በእውነት ስለሚከሰተው ስላለው ችግር ስላስረዳሽንና አመሰግናለሁኝ ልልሽ ብዬ ነው አመሰግናለሁ Thank you ነፃነት አመሰግናለሁ መልካም ቀን ተመልካቾቻችን እንግዲህ እንደተመለከታችሁት ይሄ በጣም ከባድ ፕሮግራም ነው ለመከታተል ምክንያቱም ሰው ላይ እንደዚህ አይነት ጭካኔ ይደርሳል ሰው ላይ እንደዚህ አይነት ግፍ ይደርሳል ብሎ ማሰብ ከባድ ነገር ነው ግን ይሆናል ያለው
አሁን ዛሬ ይሄ ቀን እንደዚህ አይነት ጉዳት እየደረሰባቸው ታስረው በየቦታው ያሉ ያለ ፍቃዳቸው ተይዘው በባርነት ከሰውነታቸው ላይ ብዙ አይነት ጉዳት እየደረሰባቸው የሚቀመጡ እህትና ወንድሞቻችን ዛሬ አሉ። ስለዚህ እንግዲህ ይሄ የሁላችንም ኃላፊነት ነው። ከመንግስት ደረጃ ጀምሮ ከበጎ አድራጎት ደረጃ ጀምሮ ሁላችንም ኢንዲቪጁዋል እያንዳንዳችን ዜጋ በዚህ ላይ የምንጫወተው ሚና አለና እንግዲህ ከዛሬ ፕሮግራማችን ይሄንን እንደወሰዳችሁ እንደተመለከታችሁ እርግጠኛ ነኝ። ስለዚህ እንግዲህ እንረባረብበት የሚቻለውን እናድርግበት ብዬ እዘጋዋለሁ ማለት ነው። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ በደህና ቆዩ።